ተይኝ በእናትሽ ሳራ። አይኖችን እያየች እኮ ነው። ራሔል ከሌላ ወንድ ጋር ነበረች ምናምን እያለች ስትነግረኝ ነበር። እየቀለድክ መሆን አለበት። እስካሁን ድረስም ቤት አልመጣም። ወደዳችሁም ጠላችሁም አሁን ጊዜው የኔ ነው። ምን ማለት? ሳሪቾ ውጣልኝ ያልኩ አስያዝከኝ በፈጣሪ። ምንድን ነው የሚያመተብትሽ? በቃ ይባዋ። ይሄ እኮ የኔ ቤት አይደለም። ምን ሆነ ነው? የሰው ቤት እኮ ነው ያለው። ይሁን በቃ ምን ችግር አለ? አረሻው የሆነ ቦታ ተደበቀ። አቤት የሆነ ቦታ ተደበቀ። ና ግባ። የሆነ ቦታ የት ነህ? ቀስ በይ ላይ ተይዝናና። አቤት አቤት ምንድን ነው? ይሄን ያህል በርሻን ቤት ነበርሽ? እኔ እና ካንቺ ሌላ እዚህ ቤት ሌላ ሰው አለ እንዴ? እዚህ ቤት ሌላ ሰው? ኧረ እቺ ልጅ ጤና ማለት ዛት እንዴ? ዞር ይገባበት። ሄኖክ ያልመጣም እንዴ? ጋሼ አዎ አለ። ምን ሆኖ ነው እንደዚህ ነሽ? ወርጂ እኔ እንጃ ትይ እስካሁን አልመጣም። ይገባኛል ሄኖክ፣ ስሜቱ በጣም ከባድ ነው። እኔ ይቅርታ አድርግልኝ ሳራ። አንድም የነገርሽኝ ነገር አምኜ መቀበል በጣም እየከበደኝ ነው። አውቃለሁ፣ ይገባኛል። ቆይ ቲና ሳራ ላይ እንዴት እንደዚህ አይነት ነገር ታደርጋለች? አንዳንድ ጊዜ ያመናቸው ሰዎች እንዲያደርጋሉ። ምን ታደርገዋለህ? ተይኝ በእናትሽ ሳራ። አይኖችን እያየች እኮ ነው። ራሔል ከሌላ ወንድ ጋር ነበረች ምናምን እያለች ስትነግረኝ ነበር። አሁን ለሪች የሚያስፈልጋት ያንተ እገዛ ነው። በተቻለ መጠን እንዴትን ተቆጣጥረህ ከጎኗ ብትሆን ይሻላል። እሺ ቆይ የሆነው ነገር ሆነ። እንዴት ራሔል ይህንን ሁላ ነገር ከኔ ትደብቃለች? ለምን አልነገረችኝ? ያው ፈርታ ነው የሚሆነው። ምን ማለት ነው ፈርታ? ሄኖክ እኮ ነኝ ባለቤቷ እንጂ አብረን ይሁን ነው ሁኔታዎችን ተጋግዘን ለማለፍ አይደል እንዴ? ቆይ ሄኖክ ምን ታደርግ? የአንድ ቀን ስህተት እኮ ነው። በዛ ላይ ደግሞ በጓደኛዋ እቺ ማትረባ ደግሞ ምን ፈልጋ ነው የደወለችው? ቲና ናት። ቆይ ምን ፈልጋ ነው አንተ ላይ የምትደውለው? እንገናኛለን ብለን ተቀጣጥረን ነበር። መቼ ማለት? ከዚህ ሰዓት በኋላ? ያው አንቺ ከመደወልሽ በፊት ማለት ነው። ማለት እኔ ከደወልኩ በኋላ ሀሳብን ቀይረ ነው እንጂ እሷ እንድታገኛት ነበር። አዎ እንደዛ ነበር። ምን ነው ግን ጠይቅሽ? እና ቆይ እኔ ልታገኘኝ እንደሆነ ነግራታ? አዎ ነግራታለሁ። ምን ሆነሻል ሳራ? ለአስቸኳይ ጉዳይ እንደፈለግኩና ስለ ሪች እንደሆነም ታውቃለች እንዴ? አዎ ነግራታለሁ። ስራው እንዳወቅባት ብታውቅስ? እና ብታውቅ ምን ታመጣለች ብለሽ ይፈራሽ? ምን ይታወቃል? ይሄ ሁሉ ነገር ያቀናበረች ሴት ስራው እንዳይታወቅባት የሆነ ነገር አድርጋ ቢሆንስ? እንዴ ታዲያ ማለት ራሔል ምን ሆነሻል? ምን ተገትረሽ ታይኛለሽ? አረ ምንም። እቺ ልጅ ጤና ማለት ዛት ዛሬ ምን ሆናለች? እስቲ ቲና ጋር ልደውልላት። እንዴት ነው ሄኖክም እሱም ስልካቸውን የማያነሱት? ደወለ።
እትዬ ታሪክ ነሽ? ደግሞ እቺ ሴትዮ ምን ሆና ነው? እኔ ለራሴ ጭንቀት ላይ ነኝ። አንሳው ምንሽ ነው አስተነቀሽ? እንኳን አስደነገጥኩ። እኔ ባንተ ምክንያት ያልሆነ ጦስ ውስጥ ገብቻለሁ። ተይ እንደዚህ አይባልም። እንደዚህ አይነት ነገር እኮ ያጋጥማል። ያጋጥማል ይለኛል እንዴ? ቆይ አንተ ምንድነው ችግር? ያማል እንዴ? ቆይ ከኔ ምንድነው የምትፈልገው? ህይወትሽን ያተረፈልሽን ሰው ጤነኛ ነው ወይ ብሎ መጠየቅ አይከብድም? እዛ ቤት አስረ ቁጭ አድርገኝ በህይወት ያተረፈሽን ሰው ስትል ደግሞ ትንሽ አታፍርም? አንቺ መዲ አቤት ማዘር መጣው። ዋ ዛሬ እሺ መጣው። ይኸውልህ በአንተ ምክንያት ማዘር ራሱ ነገረ ስራዬ ግራ ግብት ብሏቸዋል። ስንት ጊዜ ነው ያለ ምክንያት ፊት ለፊታቸው እጅ የምቆመው? ቆይ እዚህ ቁጭ ብለን ከምንጨቃጨቅ መፍትሄ ብትፈልግ ይሻል። መፍትሄውማ እንደምንም ብለህ ከዚህ ቤት ውጣ። እንዴት አድርጌ ነው የምወጣው? ሴትዮዋ እኮ ሳሎን ተቀምጠዋል። እኔ አላውቅም፣ በቃ ብቻ ውጣ። እኔም አላውቅም ሲሆን በቃ እንደምንም ብለሽ ከሳሎን ዞር እንዲሉ አድርጊ። እንዴት አድርጌ? የደበኩት ሰው አለና አንዴ ዞር ይበሉ ልበላቸው? በቃ የሆነ መንገድ አይጠፋም እኮ ንገረኛ። ምንድነው መፍትሄው? ለምሳሌ ከምትደብቂ ወዳጄ ነው ምናምን ብለሽ ብታስተዋውቂ ምንም ይሉ አይመስለኝም። ምን? አዎ ፍቅረኛዬ ነው ምናምን ብታያቸው። አንተማ ጤነኛ አይደለም። ይኸውልሽ ለስድቡም ቢሆን አንተ ከምትይ ዘካሪያስ ይባላል። መዲ አቤት ማዘር መጣው። ይኸውልህ እዚሁ ተደበቅ፣ አናግሬያቸው ልምጣ። ከዚህ ንቅንቅ እንዳትል እባክህ። ደህና ነሽ? ደህና ነሽ? እዚህ የምታሰው ነበር? ቅድም ባጠገባችን ያልፈው ሰው እንዴ? ወዴት ነው? ልከተለው ነው። ምን ማለት ነው? አይሆንም። ይሄ ምን ማለት ነው? ልጁ ልከተለው ነው? አይሆንም። ለምንድን ነው የማይሆን? እኛ ማንደርስ ስላልኖር እኮ ይሄን ያንቆ ገድሎ ነበር አይደል? ሲጀመር ልጁ አውርቆ ሄዶ ነው የሚሆነው እኮ። የእድሌን ልሞክር እንዲያመልጥ አልፈቅድለትም። አይሆንም አልኩ። ሰው የሚናገረን ስማ። ሲጀመር ባዶ እጁን ነው የሚሆነው። ነገር ቢያደርግስ ምን ሆነሻል? እኛ ማንደርስ ስላልኖር እኮ ይሄን ያንቆ ገድሎ ነበር የሚሆነው። አባካንቲ ሰው የሚናገረን ስማ። ሲጀመር ሪቻውን ደህና ናት። ዋናው ነገር እሷ ምንም አልሆነም ባለ ይሄኔ አባካንቲ ንኩሙቺ ነበር። የኔ ፍቅር እባክሽ እንደዚያ አሁን አለልሽ። እሺ እሺ ልጄ አይዞሽ እንደርሽልሽ። እሺ ፍቅር የቲና ወይም ይሄ ነው ጓደኛ የምታውቂው አለ? አረ የለም። እና ምን ተሻለ? አሁንም ስልክ አያነሱም እንዴ? አያነሱም። ምን ነክቷቸው እንደሆነ አላውቅም። እንግዲህ ጥሩ ጥሩ ማሰብ ነው። አንቺ ልጅ ምን ሆነሻል ዛሬ? እኔ አረ ምንም። ምንድነው ዞር ዞር ብለሽ የምታየው? ውስጥ ምን ያስቀመጥሽው ነገር አለ? የት? እዚህ? አረ ምንም የለም፣ ምንም የለም። ማዘር ወዴት ነው?
እንዴ ምን ነው? አይ ምንም፣ በዚህ በማታ የት ሊሄዱ ነው ብዬ እኮ ነው። እንዴ በገዛ ቤቴ መንቀሳቀስ አልችልም እንዴ? ኧረ እኔ እንደዛ አላልኩም እኮ ማዘር። ወይ ጉድ! አሁን ደግሞ ስልኳ ተይዟል ይላል። ምን ማለት ነው? አልተሳካልኝም ማለት ራሄልንም ሳራንም ምንም ሳታደርጋቸው ነው የወጣው? አንተ ያማል እንዴ? ቆይ እነሱ የተለየ ምን መከላከያ ያላቸው? እሺ የተጠቀምከው መሳሪያ ምን ነበር? በእጄ? አንተ ያማል? ምን አይነት ዝርክርክነት ነው ይሄ? ደደብ ነሽ። ለዚህ ዝርክርክነት ዋጋን ታገኛለህ። ደደብ። በእጄ በስለት ይለኛል እንዲህ ደደብ። ሻው ምንድን ነው የማደርገው? መቼስ ሄኖክ ሁሉንም ነገር ሰምቷል። ጉዲ! ይስራን ይስጥ። በቃ እርቺ፣ ቆይ እንዴት እዚህ ልትመጣ ቻልክ? እኔ ነኝ የጠራሁት። ማለት ስለ ሁሉም ነገር ነግሬዋለሁ። አውርቺ፣ ስለ ሁሉም ነገር አውቃለሁ። ግን በዚህ ሰዓት ያለፈው ነገር እያነሳው መምሽ ላይ ሌላ ነገር መጨመር አልፈልግም። በቃ እርቺ፣ በቃ ፍቅር። ሄንዬ በጣም ብዙ ነገር አጥፍቻለሁ። የማታውቃት ራሄል ነው የሆንኩብህ። እርቺ፣ ስለ ሁሉም ነገር አውቃለሁ። ሄኒ እርቺ፣ ራስሽን አታስጨንቂ። ከምታስበው በላይ አውቃለሁ። ቲናና መባ አንድ ላይ ተመሳጥረው ያደረጉትን ነገር ደርሼበታለሁ። እርቺ፣ እንደዚህ አትሁኝ። ሴትዮዋ እስካሁን ዞር አላሉም እንዴ? አዎ በእናትህ እኔ ምን እንደሚሻለኝ አላውቅም። ቆይ መሽቶ የለ እንዳይተኙ እና መሽቶ አልተኙ ልበላቸው። እንደው አንተስ ምን አይነት ሰው ነው? ቢያንስ ወደ መኝታ ቤት የሚሄዱበትን መንገድ ፈልግ እንጂ። እንዴት አድርጌ? ልጃቸውን እኮ ነው እየጠበቁ ያሉት። ቆይ ልጃቸው ሕፃን ልጅ ይመስል ምንድን ነው ይሄን? አንተ ቀልድን ያዝከው አይደል? እኔ እዚህ በጭንቀት ልፈነዳ ነው። ከልቤ ነው እንዴ። ቆይ አንድ ጎረምሳ ልጅ አመሻ ብሎ ይሄን ያህል መጨነቅ ምን የሚሉት ነው? መዲ፣ ቆይ የሚጠሩሽ ልጄ ቆየ ለማለት ነው? አዎ ይሆናል። ቆይና አንቺን የሚጠሩሽ በመንፈስ አውቀሽ የት እንዳለ እንድንነግራቸው ነው ወይስ ክንፍ አውጥተሽ ይዘሽው እንድትመጪ ነው? ይኸው ጨንቋቸው ነዋ። ልጃቸው እኮ ነው ውጭ ያለ። ምን ሆነህ ነው? ለማንኛውም እዚህ ከመምጣታቸው በፊት እኔ ልሂድ በቃ። ግን ምንድን ነው? ሽንቴ በጣም መጥቷል። ምን? አዎ ደግሞ በሽታ አለብኝ፣ መቆየት አልችልም። እየቀለድክ መሆን አለበት። በበሽታ ይቀልዳል እንዴ? እና ምን ልታረግ ነው? እንዴት ብለህ ነው ሽንት ቤት የምትሄደው? አላውቅም። በእናትሽ የሆነ መንገድ ፈልጊ በቃ። እኔ ምን ላድርግ? አላውቅም። በእናትሽ የሆነ መንገድ ፈልጊ በቃ። በጣም ብሶብኛል። መችስ እንዳንተ አላግታቸው። ትቀልጃለሽ አለ። ምንድን ነው የሚያስቀልድሽ? ቆይ ምንድን ነው የሚያስቅሽ? አይ ሁሉ ነገር ለየት ያለ ነው ብዬ ነው። እና ለየት ማለት ምን ችግር አለ? ኧረ አንተ ይለያል ወዳጄ። መዲ። አቤት ማዘር። ይኸውልህ መጣሁ። እስከምመጣ ድረስ እዚሁ ጠብቀኝ። እሺ በቃ ጅነት ቶሎ ብለሽ። እሺ የቻልኩትን እሞክራለሁ። አደራ። ምን ነው ቆየሽ? ስራ ይዤ ነበር። ምን ነው ፈለጉኝ? ፈለጉኝ? ስራ የምትሰሪው ለማን ነው? እንዴት ማለት? ሄኖክ ቤት አልመጣም። የት እንዳለ አናውቅም። ታዲያ ለማን ነው የምትሰሪው? የት ሄዳል ብለው ነው? ይመጣል።
ባይሆን እሱ እንዲህ ከሚጨነቁ ለምን ገብቶ አረፍ ይሉ? የት ነው አረፍ የምለው? ማለቴ ውስጥ ገብተው እረፍት ያድርጉ እንዲህ ከመጨናነቅ። አንቺ ልጅ ያምሻል እንዴ? እንዴት ነው በዚህ ሰዓት አረፍ በይ የምትይ? በዚህ ሁኔታ እንደዚህ መጨናነቅ መፍትሄ አይሆንም ብዬ ነው። በዛ ላይ ደግሞ እንዲህ ሲጨናነቁ ደግሞ ከፍ እንዳይል ብዬ እኮ ነው። እሱስ ልክ ነሽ። በቃ አልጋዎትን ላስተካክልሎታ፣ በሰውም ጀርባዎትን አሾታለሁ። ለቀቅ ያደርጎታል። አይ አያስፈልግም። ምኑ ጀርባ መታሸቱ? መጀመሪያ እስቲ ልጅን እንኳን በስልክ ላገኘው ውስጤ እንዴት ያርፋል ብለሽ ነው። ተመስገን አምላኬ። ቲና ደወለች። ሄሎ ቲና። ሄሎ ቲና ልጄ እንደምን አመሸሽ? ስልክሽን ብደውል አታነሽም ነው? ጥሩ። የሄኖክ ስልክም አይሰራም። አብራችሁ ናችሁ እንዴ? ታዲያ የት ሄዶ ነው? እስካሁን ድረስም ቤት አልመጣም። ስልኩንም አያነሳም። እሺ ደውይልኝ። እረበሽኩሽ መሰለኝ የኔ ልጅ። ጎሽ የኔ ልጅ እባክሽን፣ እኔን በጭንቀት ላብድ ነው። እሺ። ምን አለች? እሷ ጋርም የለም። የት ሄዶ ሊሆን ይችላል? እስቲ ትንሽ እንጠብቀው፣ ይመጣል። ወይኔ ልጄ እንደወጣ ቀረ። ዳረ ማዘር እንደዚህ አይባልም። ትንሽ እንጠብቀው፣ ይመጣል። ቢመጣስ ምን ዋጋ አለው? እድሜ ለራሄል ልጄ ቀልበቢስ ሆኗል። ወይኔ ልጄ ይኸው በየመሸታ ቤቱ ያመሻል። ራሄል የስራሽን ይስጥሽ። ታዲያ ይሄ እኮ የትዬ ጥፋት አይደለም። እና የማን ነው? ያው ንገሪኝ፣ የማን ነው? እትዬና ጋሽ እንደሚዋደዱ አውቃለሁ። ሰይጣን ነው በመሀል የገባባቸው እንጂ። ሰይጣን? ቆይ ራሄል ናት እንደዚህ ቤት ያስቀጠረች? ዘመድ ናችሁ እንዴ? ለዛ ነው እንደዚህ የምትደረቢው? ኧረ እኔ ማዘር፣ ሲጀመር አንቺ ቤተሰብ ጉዳይስ ማን አማካሪ ያደረገሽ? ስራሽን አልፈሽ አትሰሪም? ይቅርታሽ። እንዴ ማን ነው? እኔ እንጃ። ውስጥ ሰው አለ እንዴ? እኔ እንጃ። አይጥ ይሆናል። ትቀልጃለሽ እንዴ? እዚህ ቤት ውስጥ አይጥ እንዴት ይኖራል? ምናልባት ንፋስ፣ መስኮቱ ክፍት ነበር። ዛሬማ ምን እንዳለ ሁኔታሽ አላማረኝም። ገብቼ መሄድ አለብኝ። ምንድን ነው? አይ እቃው ተመሰቃቅሏል ብዬ እኮ እና እናማ ላስተካክለው እና ዞር በይልኝ። በጣም ገብቼ ልበት አይደለም። በዛ ላይ ደግሞ የበረሮ መድኃኒት ተነፍቷል። ያፍኑታል ብዬ እኮ ነው። አረ በህግ አምላክ ዞር በይልኝ። ለካ ጎረምሳሽን እዚህ ያስቀምጠሽልኝ ነዋ። ቤቱን የማንም ጎረምሳ መጫወቻ አድርገሽዋል። የማንም ጎረምሳ ሌባ! ከየት ነው ያመጣሽው? ይሄን ሌባ! እርቺ ግን ጥለሽን በመሄድ መፍትሄ የሚገኝ መስሎሽ ነበር? ምን ላገኝ? እኔ እኮ ባለቤትሽ ምንም ቢሆን ተጋግዘን ማለፍ እንችል ነበር አይደል? እውነት ነው። እሱስ ልክ ነው። ከዚህ በኋላ ግን እንደዚህ ነገር እንዳያደርግ እንችል። ሳሪ በቃ እኛም እንሂድ፣ መሽቷል አይደል? ልጅ አሁን ምን ነው እዚህ መቀመጡ ተመችቶሻል? አይ ሳይሆን ሳሪ ብቻዋን ነው። አይ ችግር የለውም፣ እናንተ መሄድ ትችላላችሁ። አይ መባ ድንገት ቢመጣብሽስ? ወይ ደግሞ ካልሆነ ሳሪ እኛ ቤት ከመምጣት ትችላለሽ። አይ እዚህ እሆናለሁ። አዎ እውነቱን ነው። እኛ ቤት ጋር አብረን እንሂድ። እናንተ ምንም አታስቡ። በዛ ላይ ደግሞ ጎረቤቶች አሉ። እርግጠኛ ነሽ? አዎ እናት። ጥሩ በቃ እንደዛ ከሆነ እኛ መሽቶብናል፣ እንሂድ። እሺ ግን ሳድቹ ችግር የለም አልኩሽ እኮ። ይልቅ እንደዚህ ሆናችሁ ስላየኋችሁ በጣም ደስ ብሎኛል። ሳሪ ምንም አይነት ችግር ካለ ግን በየትኛውም ሰዓት ደውይልኝ። እሺ? እሺ እደውልላችኋለሁ። በጣም አመሰግናለሁ ሳድቹ። አይ አንቺ ደግሞ ይልቅ እንዳልኩሽ ዶክተሩ ጋር ሄደሽ ቼክ ትደረጊያለሽ። እሺ ቆይ ልትይዝ ባጌን ይዤ ልምጣና ልደርብ ልብስ። እርቺ መሽቷል። ባጉን ተይው፣ ባይሆን ልብስ ደርበሽ ይሻላል። ሌላ ጊዜ ይመስላል። እሺ በቃ መጣሁ። ቶሎ በይ፣ መሽቷል። እሺ
ሳሪ ምን ብዬ እንደማመሰግንሽ አላውቅም። ብቻ ለተፈጠረው ነገር ሁሉ በጣም አመሰግናለሁ። ኧረ ችግር የለም። ለእኔም እኮ ጓደኛዬ ናት። እሱማ ልክ ነሽ፣ ግን በዚህ ሰዓት ይሄን ሁላ ነገር ማን ለሰው ያደርጋል ብለሽ በዛ ላይ ህይወትሽን አደጋ ላይ ጥለሽ ነበር አይደል? የዛ ላይ ደግሞ አታካብደው። ብቻ ሁለት አመላሽ አድርገን መጣሽ። በቃ እንዲዳል በጣም አመሰግናለሁ። እንደዋወል። ሳሪ ምንም አይነት ችግር ካለ ግን ደውይልኝ እንጂ። ሰላም ነው። ቆይ ኧረ በረደስ ልሸኛችሁ። እሺ ሁሉም ነገር የሚያበቃው እኔ በቃ ስል ነው። እኔ የሚሸነፍበት ጊዜ አብቅቷል። ወደዳችሁም ጠላችሁም አሁን ጊዜው የኔ ነው። እባክዎትን ተለመኑኝ። እባክሽ አንቺ ልጅ ከዚህ ላይ ተነሽልኝ። በአንድ ልጅዎት ይዤዎታለሁ ማዘር። እባክዎትን። እሱን ከፖሊስ ጋር ትነጋገሪያለሽ። ለፖሊስ አይደውሉ። ከፈለጉ ከዚህ ቤት ያባሩ። እኔ እኮ ፈርቼ ነው እንጂ ምንም አይደለም። ምንሽም ስለሆነ ነው በምትለምኝለት አይደለም እኮ ነግሬዎት የለ ህይወቴን ያተረፈልኝ ሰው ማለት እኮ እሱ ነው። ልጁ ራሱ ሲያውስ ሌባ ነው። ባይሆንማ ኖሮ በሰው ቤት እንዲዘና አይልም ነበር። እማማ ቆይ ምን አጠፋው? ሽንት ደግሞ ተፈጥሯዊ ነገር ነው። ጭራሽ ታፌዝብኛለህ። ማዘር እባክዎትን የዛሬን ብቻ ማሩኝ። አይሆንም። እባክዎትን የፈለጉትን እታዘዛለሁ። የዛሬን ብቻ ይማሩኝ። የፈለግኩትን ታደርጊያለሽ? አዎ አደርጋለሁ። በያሁን ጎረምሳሽን ከቤት ቶሎ አስወጭልኝ። እሺ ና ውጣ አንተ። በቃ እማማ በድጋሚ እስከምንገናኝ ሰላም ይሆን። አንድ ጊዜ አናግረኝ። ወይኔ የእንጀራ ገመድን መበጠስ ነው ፍላጎት? ምንድን ነው? አንድ ጊዜ አናግረኝ። ሆነሽ ናውጣ። ቆይ እሺ ንገረኝ ያለ እሺ ውጣ። ምን ማዘር ስለኔ እንደሚያስቡት ማለቴ ምን ያህል ስለኔ ያውቃሉ? እርጂ አንቺ በዚህ ጉዳይ ተጨነቂ፣ እኔ ራሴ አስተካክላለሁ። እንዴ ምን ማለት ነው ይሄኔ? ቢያንስ የሚያስቡትን ማወቅ አለብኝ እኮ። እርጂ እማ ያንቺንና የመባን ፎቶ አይተዋለች። ምን ማለት? እኔና መባ አብረን ተኝተን? ታዲያ ስለኔም እንደሚያስቡት? አሁን እሷ እያሰበች ያለችው ህይወትሽ ላይ ሌላ ወንድ እንዳለና ያረገችው ደግሞ ከሌላ ሰው እንደሆነ። እሺ ታዲያ ምንድን ነው የምናደርገው? ካልሆነ በቃ ሁሉንም ነገር መንገር ነው። እንዴ እንደዛማ አይሆንም። ይኸውልሽ እርጂ፣ ዋናው ነገር ከኛ የሚጠበቀው ያለውን ነገር ማስረዳታችን ነው። ይሄ የእሱ አስተሳሰብ ነው። ቢሆንም በአንተ ልክ እኔን የሚያምነኝ ሰው የለም፣ በአንተ ልክ የሚረዳኝ ሰው የለም። ሄኒ እርጂ፣ ነገርኩሽ እኮ ከኛ የሚጠበቀው እውነታውን ማስረዳት ብቻ ነው። ሄኒ ይኸውልሽ እርጂ፣ አንቺ ስለዚህ ጉዳይ አትጨነቂ። ዋናው ነገር እኔና አንቺ መስማማታችን አይደል?
እኔ ራሴ አስታክሏለሁ። አንቺ ብዙ አትጨነቅብኝ እሺ? ይልቅ መዲና አፍቀሻትሽ ወደ ቤት እንሂድ። ራሄል ደግሞ እዚህ ቤት ምን ልትሰራ መጣች? ኧረ ቆይ አንቺ ሴጣን ምን ቀርቶሽ ነው እዚህ ቤት ተመልሰሽ የመጣሽው? ንገሪኝ፣ ምን ይዘጋሽ? አዎ ይቺ ሚስትህ ሞልታ ይዘህ መጣች አይደለ? ምን ልትሰራ ነው ይዘሃት የመጣኸው? የእሷ ይገርምሻል። ሄኖክ! አንቄ ነው የምገልሽ። ሄኖክ! አንቄ ነው የምገልሽ። ኧረ ሄኖክ! እማልገሽ ልቀቂኝ። ነገርኩህ ዛሬ Sabicho! Sari! ሳሪቾ ይኸው መጣሁልሽ።